የባህር በር ጥያቄ ለኢትዮጵያ ኢኮኖሚያዊ እድገት መሰረታዊ ጉዳይ መሆኑን የኢፌዴሪ ሕዝብ ተወካዮች ምክር ቤት አባላት ገለጹ። የምክር ቤት አባላት የ2017 ባጀት ዓመት የመጀመሪያ ግማሽ ዓመት የመንግስት የስራ አፈጻጸም በተመለከተ ለኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ማብራሪያ በሚሹ የተለያዩ ጥያቄዎችን ያነሱ ሲሆን ኢትዮጵያ የባህር በር ለማግኘት መንግስት ምን እያደረገ እንደሚገኝ ማብራሪያ እንዲሰጣቸው ጠይቋል። እንደ ሀገር ባለፉት 30 ዓመታት ኢፍትሃዊ በሆነ መንገድ የባህር በር አልባ የሆንበትን ታሪክ በሚቀይር እንዲሁም የቀጠናውን ትብብርና ዘላቂ ሰላም በሚያረጋግጥ መንገድ የባህር በር ለማግኘት መንግስት እያደረገ ያለውን ጥረት የኢትዮጵያ ሕዝብ ያለምንም ልዩነት የሚደግፈውና የዘመኑን ትውልድ ታሪክ በደማቅ ቀለም የሚያሰፍረው እንደሆነ እሙን ነው። መንግስት በዚህ ረገድ እያሳየ ያለው የዲፕሎማሲ ተጋድሎ እጅግ የሚደነቅ ነው። ከዚህ ጋር ተያይዞ በግማሽ ዓመት አፈጻጸም ሪፖርቱ እንደተመለከተው ባለፉት ጊዜያት በትብብር ላይ በተመሰረተ አገራችን የባህር በር ባለቤት የሚያደርጋትን ስምምነት ከሶማሌላንድ ጋር የተፈራረመችበት እንዲሁም ከሶማሌ ጋር በሰላማዊ መንገድ ምክክር የተጀመረበት ሁኔታ ተጠናክሮ ቀጥሏል። ክቡር ጠቅላይ ሚኒስትር እነዚህ የዲፕሎማሲ ጥረቶች ያስገኟቸውን ውጤቶች ቢገልጹልን። በተጨማሪም የባህር በር ጥያቄያችን ሰላማዊ፣ ህጋዊና ፍትሃዊ በሆነ መንገድ ምላሽ እንዲያገኝ የተከናወኑ ስራዎችን፣ የተገኙ ውጤቶችና የወደፊት የትኩረት አቅጣጫዎች ላይ ተጨማሪ ማብራሪያና ገለጻ ቢደረግ። የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ለምክር ቤቱ በሰጡት ማብራሪያም ኢትዮጵያ ካላት የህዝብ ቁጥር እድገት አንጻር የቀይ ባህር ጥያቄ ለኢትዮጵያ የህልውና ጉዳይ መሆኑን አስረድተው ይህንንም ፍላጎት ለማሳካት ሰጥቶ በመቀበል መርህና ሰላማዊ የሆነ አማራጭ መንገዶችን ብቻ በመጠቀም እንደሚሆንም ተናግረዋል። የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ብልጽግና ኖረ አልኖረ፣ ይሄ ምክር ቤት ኖረ አልኖረ፣ 130 ሚሊዮን ህዝብ፣ ኢኮኖሚው እያደገ ያለ ህዝብ፣ መለወጥና ከድህነት መውጣት የሚፈልግ ህዝብ ጫፍ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም። ይሄን ማንም ሰላም ወዳድ ነኝ የሚል የዓለም መንግስት፣ ግለሰብ፣ ቡድን ከወንድሞቻችን ጋር አነጋግሮን በህግ አግባብ በቢዝነስ ተርም የኢትዮጵያ ጥያቄ ምላሽ እንዲያገኝ ወንድሞቻችን ተጠቃሚ እንዲሆኑ የሚያስችል አሚካብል ሶሉሽን እንዲፈጠር ለመላው ዓለምም ጥሪ እናቀርባለን። እኛ የምንፈልገው በሰላም ችግራችን እንዲፈታ ማድረግ ነው። ጠቅላይ ሚኒስትሩ የባህር በር ጥያቄ ሌሎች ሀገራት የደገፉትና በጋራ ተጠቃሚነት ሊሳካ የሚችል ፍትሃዊ ጥያቄ መሆኑን የመሰከሩለት ነው ያሉ ሲሆን የኢትዮጵያ የወደብ ጥያቄ መንግስት ለአጀንዳነት የመዘዘው ጉዳይ ሳይሆን ታፍኖ የቆየ የትውልድ ጉዳይና ጥያቄ መሆኑን ጠቅላይ ሚኒስትሩ ገልጸዋል። የባህር በር ጉዳይ ዋናው ዓላማ የባህር በር ጥያቄን ማንሳት፣ ማንሸራሸር ነውርነቱ አክትሟል። ከማንም ዓለም ጋር ስንነጋገር ትክክል ነው። በዓለም ላይ የእናንተን ያክል ቁጥር ኖሮት ትልቅ ሀገር ሆኖ የባህር አክሰስ የሌለው ሀገር የለም። ነገር ግን በንግግርና በውይይት በሰጥቶ መቀበል መርህ መሆን አለበት። ግጭት እንዳትገቡ ጥንቃቄ ያስፈልጋል ይላሉ እንጂ አያስፈልግም የሚል ሰው ኦልሞስት ጠፍቷል። አንዳንድ ሰዎች ይሄ መንግስት ይሄንን ጉዳይ ያነሳው ለአጀንዳ ነው፣ ለፖለቲካ ነው፣ ለምርጫ ነው እያሉ ሲያሙ ይሰማል። ግን ይህ ሐሜት ውሃ አይቋጥርም። የቀይ ባህር ፍላጎታችን ከሶማሌ፣ ከጅቡቲ፣ ከኤርትራ፣ ከኬንያ የሚያጣላ የሚያዋጋ መሆን የለበትም። የጋራ ሀብት ነው። 5000 ኪሎ ሜትር ሲሾር አለ እዚች ቀጠና ውስጥ ለሁላችን በቂ ነው። ተነጋግረን ተግባብተን ሁሉ ተጠቃሚ በሚያደርግ መንገድ መፈጸም ይቻላል።
የጠቅላይ ሚኒስትሩን ማብራሪያ መሰረት በማድረግ አስተያየታቸውን የሰጡት የምክር ቤት አባላት ኢትዮጵያ ካላት የህዝብ ቁጥር ብዛትና ኢኮኖሚያዊ ተጠቃሚነት አንጻር ሰላማዊ በሆነ መንገድ የባህር በር ባለቤት ለመሆን የምታደርገውን ጥረት እንደሚደግፉም ገልጸዋል። የቀይ ባህር አክሰስ በተመለከተ ፓርቲያችን መንግስታችንም ጠቅላይ ሚኒስትሩም በግልጽ አስቀምጠዋል። የምንከተለው ሰላማዊ መንገድ ነው። ይሄ ማለት ደግሞ ሰጥቶ በመቀበል የሚሆን የቀይ ባህር አክሰስ ስለሚሆን ከኤርትራ መንግስት ጋራ አንድ ማድረግ ያለብን እሱ ነው። ከሌሎችም ከሶማሌላንድ ጋርም የጀመርነው በዚሁ በሰላማዊ መንገድ ነው። ምክንያቱም ኢትዮጵያ ትልቅ ሀገር ነች። ትልቅ ኢኮኖሚ እየገነባች ያለች ሀገር ናት። ስለዚህ የኤርትራ መንግስት ደግሞ ሰፊ የባህር ክልል ይዞ ያለ መንግስት ነው። ሁለቱ ሀገራት እኛም ከባህር እነሱም ደግሞ ከኢትዮጵያ እድገት ተካፋይ እንዲሆኑና ጥሩ ጎረቤት ሆነን እንድንኖር የታቀደ አካሄድ ስለሆነ የፓርላማውን ድጋፍ ከዚሁ ጎን ነው የሚሆነው። ይሄ የሉና ጥያቄ ነው። ህዝባችን ከጊዜ ወደ ጊዜ እየጨመረ ነው። ዛሬ ራሱ በሪፖርቱ መልስ ሲሰጥ የሰማነው ወደ 130 ሚሊዮን ህዝብ እየደረሰ ነው። የኢትዮጵያ ህዝብ የባህር በር የለንም፣ ላንድ ሎክ አገር ነን። ይህንን ደግሞ እርምጃ ወስዶ ሳይሆን በዲፕሎማሲ ነው ትልቁ ነገር። ለሀገራችን ምን ፋይዳ አለ? ሁላችንም የምናቅ ነው። በዊን ዊን ዲፕሎማሲ ስራ ሰርተን እንደ ፓርላማ አንዱ ተልእኮ ዲፕሎማሲ ስራ ነው። የምክር ቤት አባላት አንዱ ተልእኮአችን ከአራቱም ተልእኮ አንዱ ስንወስደው ዲፕሎማሲ ስራ ስለሆነ እኛም ይህንን የዲፕሎማሲ ስራ አጠንክረን ከሰራን የባህር በር እንደምናገኘው ነው። አያል ሀገራትም ይህንን የኛ ጥያቄ የቅንጦት ጥያቄ ሳይሆን የመልማት ጥያቄ ስለሆነ ይህንን በትኩረት ውስጥ አስገብቶ እኛን ማገዝ እንዳለባቸው ነው እኔ የሚሰማኝ ማለት ነው። የባህር በር ለኢትዮጵያን የህልውና ጉዳይ ከመሆኑ አንጻር ጥያቄ መነሳቱ ወቅቱን የዋጀ ነው ያሉት የምክር ቤት አባላት ጥያቄው በአሁኑ ወቅት ባይነሳው እንኳን ቀጣዩ ትውልድ እንደሚያነሳው እሙን መሆኑን አብራርተዋል። እንደ ምክር ቤት ያው የወከልነው በርካታ የኢትዮጵያን ህዝብ ወክለን ነው እዚህ ምክር ቤት ያለነውና የዚህ የባህር በር ጉዳይ ለኢትዮጵያ ህዝብ የህልውና ጉዳይ ነው። ስለዚህ ዛሬ ላይ እኛ ባናነሳው ያው በክቡር ጠቅላይ ሚኒስትራችን እንደተገለጸው ነገ ላይ የሚያነሳ ትውልድ አለ ማለት ነው። ስለዚህ የዚህ የባህር በር ጉዳይ ዛሬ ማንሳታችን ተገቢም ነው ብዬ ነው የማስበው። አንድም ነገ ላይ ሌላው አካል አንስቶ ወደ ሌላ ከመግባቱ በፊት ዛሬ ላይ አንስተን ሌሎች ስራዎችን እንደዚሁ አሁን ላይ ዛሬኛ ጀምረናል። ነገ የሚጨርሱ ነገ ማለቅ ያለባቸው እያለቁ በየደረጃው ይሄዳሉ ማለት ነውና የዚህ የወደብ ጥያቄ ጉዳይ በጣም ወሳኝና አንገብጋቢ ነው። ይህንንም ተረድቶ ኢትዮጵያ ህዝብ በአንድ ድምጽ ሁሉም የተገነዘበው ጉዳይ ነው ብዬ ነው ማስበውና ከዚህ አንፃር አሁን ላይ ክቡር ጠቅላይ ሚኒስትራችን በገለጹት ልክ ነው ብለን ነው እኛም የምናስበው። በቀጣይም ደግሞ ሁላችንም በየድርሻችን የሚጠበቅብንን እንወጣለን የሚል እምነት አለኝ። ባህር በር የሚያስፈልግበት ሁኔታ ተገብነት ጥያቄ እንደሆነ ነው እንደ አንድ ምክር ቤት አባል እኔ ማነሳው ማለት ነው። ኢትዮጵያ እንግዲህ ከ130 ሚሊዮን በላይ ህዝብ ያዘች ሀገር ናት። እንደዚህ ሆና ግን ብቸኛዋ ባህር በር የሌላት ሀገር ናት። ይሄንን ደግሞ ባህር በር እንዲኖራት ከማድረግ አኳያ ከኤርትራ ጋር ሰጥቶ በመቀበል መሪ ቀይ ባህርን መጠቀም እንዳለባት ነው የተነሳው። ይሄም ደግሞ በጥላቻ በጦርነት በጉልበት ሳይሆን ሰጥቶ በመቀበል መርህ ነው። ይሄም የሚሆነው ደግሞ ኢትዮጵያ ላይ ያለውን ለኤርትራ በመስጣት ቀይ ባህርን ደግሞ ኢትዮጵያ መጠቀም እንዳለባት ነው የተነሳው። ሌሎች እንደሚሉት ኢትዮጵያ መላው እኔ አንድ ኢትዮጵያ ህዝብ ፓርላማ ተወካይ ስለሆንኩ ባህር ባርን መጠቀም ወይንም ቀይ ባህርን መጠቀም በጉልበት ሳይሆን ሰጥቶ በመቀበል መሪ በአግባቡ ኢትዮጵያ መጠቀም እንዳለባት ህዝብም ያነሳል ማለት ነው። ወጣቱ ያነሳል፣ መላው የኢትዮጵያ ህዝብ ያነሳል። መላው ኢትዮጵያ ህዝብ ሳይሆን አፍሪካ ሀገራትም ያነሳል። ለኢትዮጵያ ባህር በር ያስፈልጋታል። ብቸኛው ባህር በር የሌላት ሀገር ናት። ዓለምም ያነሳል ማለት ነው። ትክክለኛ ጥያቄ ስለሆነ ማለት ነው። ስለዚህ እኛም እንደ ህዝብ ተወካዮች ምክር ቤት አባልም እንደ አንድ ኢትዮጵያ ዜጋም እንደ አንድ ኢትዮጵያ እናትም እኔ ለሀገራችን ለኢትዮጵያ ባህር በር ስለሌለ ቀይ ባህርን ከኤርትራ ጋር ሰጥቶ በመቀበል መሪ በመነጋገር በመግባባት
ለኛ ካለው ላይ ለኤርትራ በመስጠት ከኤርትራ ካለው ቀይ ባህር ደግሞ እኛ መጠቀም ትክክለኛ ጥያቄ እንደሆነ ነው የሚሰማኝ ማለት ነው።